ሸቀር ደግሞ እኔም ደግሞ እንደ አንድ ትመክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። በራስሽ መስመር ለመጓዝ ሞክሪ። ይቅርታውን እንግዲህ ከልብሽ ከሆነ እንዴት ነው አሁን ላይ የእውነቴን ነው የምልክ አብርሃም፣ እኔ ከብዶኛል፣ ይሄ ነገር መቀበል ከብዶኛል። ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች እንደተለመደው በአብርሽ ቪዲዮ ላይ ትንሽ የተሰማኝን አስተያየት እሰጥበታለሁ ማለት ነው። ያው ሁላችንም እንደምናየው ብዙ አስተያየት አለን አይደለ? ሁሉም ሰው ወጥቶ ባይናገርም ሁሉም ሰው አስተያየት አለው የራሱ። በኮሜንትም በውስጡም ብዙ አስተያየቶች አሉ። የሚያስተምሩም ነገሮች ይኖራሉ። ያው የሚያስተቹም በጣም ብዙ ነገሮች እናያለን ቪዲዮ ላይ ማለት ነውና ምንድነው በዛ ቪዲዮ ላይ ዛሬ የተሰማኝን ሀሳብ የምሰጥበት ቦታ አለ። ስለዚህ ወደ ቪዲዮ ከመግባታችን በፊት የቻናል ቤተሰቦች እና አዳዲስ የሆናችሁ ይህን ቪዲዮ ለደረሳችሁላችሁም ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ ላለው የቻናል ቤተሰቦች ደግሞ ላይክ በማድረግ ተደራሽ አድርጉልኝ ቪዲዮን ማለት ነው። አመሰግናለሁ። ወደ ቪዲዮ እንገባለን ማለት ነው። አብርሽና ሄርሜላን ቀጠሯቸዋለሁኝ ዛሬ። ያው የቀጠርኩበት ምክንያት እንዳደነግጡ፣ ግን እንደዚህ ስላችሁ እንዳደነግጡ የቀጠርኩበት ምክንያት አብረው እንግዲህ ላይፋቸውን ጀምረዋል። ሁለቱም ቀለበት አስረዋል እና ደግሞ አሁን ጥሩ ላይ ነው ያሉት። ያንን ነገር ደግሞ እኔ ደስተኛ ነኝ በእነሱ ህይወት። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር እና ከህይወታቸው እኔ ወጥቻለሁኝ። ምንም አይነት ነገር እያደረኩኝ አይደለም፣ ግን ደግሞ እነሱ አይ ቲንክ እያመኑ አይደለም። የሆነ ችግር በተፈጠረ ቁጥር የሆነ ነገር በተነሳ ቁጥር ሁሌም የኔ ስም አለና እሺ፣ በዛሬው ቪዲዮ ላይ እንግዲህ ተገናኝተዋል ሶስታቸውም፣ ሩታ፣ አብርሽ እና ሄርሜላ ተገናኝተዋል። ሩታ የይቅርታ ፕሮግራም እንበለው እነሱን ቀጥራ ይቅርታ ለመጠየቅ አስባ እንግዲህ ይቅርታ ተጠያይቋል ማለት ይቻላል። ግን ሩታ እንመናት ወይ የሚል ሀሳብ አለኝ እኔ። እውነት ሩታ እንመናት? ከዚህ በፊት ያው በጣም ብዙ ነገሮችን አይተናል አይደለ? በአብርሽ ላይ የምታደርጋቸው ነገሮች። ስለዚህ ሩታን ማመን የሚባል ነገር አለ። እንመናት? እውነት ከልቧ ይመስላል የይቅርታ ጥያቄዋ ከልቧ ይመስላል። እውነትም ከነሱ ጋር ይቅርታ ተባብላ በሰላም ለመኖር እየተጠያየቁ በሰላም ለመኖር ከሆነ በጣም አሪፍ ነው። ይቅርታን የመሰለ ነገር ትልቅ ነገር የለም አይደለ? የሰው ልጅ ከውስጥ ከልቡ ይቅርታ ከጠየቀ በጣም ትልቅ ነገር ነው። ግን ከላይ የማስመሰል ይቅርታ ከሆነ ከባድ ነው። በጣም ብዙ ችግሮች ይዞ ይመጣል ማለት ነው። እግዚአብሔር ህይወታችሁን ያቀናው፣ ደስተኛ ሆናችሁ ኑሩ ለማለት ያው መልካም ምኞቴን ለመግለጽ ነው እንግዲህ ዛሬ የቀጠርኳቸው። አይኖ ሊያምኑኝ አይችሉም፣ ግን ደግሞ በቻልኩት መጠን ለማሳመን ሞክራለሁ። ምክንያቱም እኔ አልገባሁም ህይወታቸው ውስጥ እውነት ለመናገር ኢቭን ቀለበት ራሱ ሲያስሩ እንደነገርኳችሁ ምንም የማውቀው ታሪክ የለም። ማለት የእነሱን ህይወት በደንብ ዲፕ ማወቅ በፈልግ ኖሮ ቀለበት የሚያስሩበትን ቀን፣ የሚያስሩበትን ቦታ፣ ፕሮግራማቸው ምን አይነት እንደሆነ ለማወቅ ብዙ ጥረት አድርግ ነበረ። ግን ደግሞ ይህንን ነገር ስለተውኩትና ከነሱ ህይወት ስለወጣሁኝ አላቅም ነበር ያንን ነገር። ራሱ ሰው ነው ሜሪ ናት እንዳያችሁት ሄዳ ያሳየችኝና እንግዲህ ነገሮች ጥሩ እንደሚሆኑ ተስፋ አድርጋለሁ። ብዙ ነገሮችን ለማስረዳት እሞክራለሁ። ሩታ ከልቧ ከሆነ በጣም አሪፍ ነው። እንግዲህ አሪፍ ነገር ይሰራል። ሁሌ ጫጫታ፣ ጭቅጭቅ ምናምን የሰለቸው ኦዲየንስ የሆነ ረጋ ቢሉ እናንተን ጥሩ ቪዲዮ ይዛችሁ ስትመጡ፣ ጥሩ ነገር የሚያስተምር ነገር ይዛችሁ ስትመጡ ያንን ነገር ይመለከታል ማለት ነው። እና ሩታ ያደረገችው ነገር በጣም አሪፍ ነው። ምክንያቱም እኔ ከዚህ በፊት ስናገር ነበረ ሩታ እውነት አብርሽን ፈልጋ አይደለም ይህ ሁሉ ነገር የምታደርገው ብዬ አምናለሁ። ምክንያቱም እራሷ ፈልጋ ያዛኔ የሄደችበትን መስመር ሁሉ አይተናል አይደለ? የሆነ ወረቀቱ ያንን የፊርማ ምናምን ፈርምልኝ ምናምን የሚባል ነገር ቅድድልኝ ምናምን የሚባለው ነገር ያንን ከዛን ጀምሮ እሱን እስከ ማሳሰር ምናምን ይህ ሁሉ ነገር አታረግም ነበረ። ግን ከጎኗ ያሉት ከጎኗ አይዞሽ ምናምን የሚሏት ልጆች እነሱ ናቸው ነገሮች ሁሉ የሚያበላሹባት ብዬ አምናለሁ። በመሀልም ተናግሬዋለሁ፣ ይሄ የሩታ ስራ አይደለም ብዬ ተናግሬ ነበረ። ግን አለ አይደለ በልክ የሚሆን ነገር የለም፣ በጉልበት የሚሆን ነገር የለም። በፍቅር በሰላም በመነጋገር ነው ሁሉም ነገር መስተካከል የሚችለው ይመስለኛል። እና ዳኒና ሜሪ የሚያደርጉት ነገር በጣም ምንም የሆነ የማይሆን ነገር ነው የሚሰሩት ማለት ነው። ስለዚህ እነሱንም በዚህ በእግረ መንገዷ እነሱንም መከራ ወደ ጥሩ ስራ እንዲመለሱ ማድረግ አለባት እነሱንም ማለት ነው። ምክንያቱም
በቃ እኔ ከህይወታችሁ ከወጣሁኝ በጣም ቆይቻለሁ። ይሄንን ነገር ላታምን ትችላለህ። በዙሪያ ጥምጥም ሰው እየላክሽብኝ ነው ምናምን እያልክ በጣም ለብዙ ሰው እያወራህ ነው። ከህይወታችን ልትወጣ አልቻለችም እያልክ በጣም ብዙ ነገር እየተናገርክ ነውና እኔ ደግሞ ቆየው ከህይወታችሁ ከወጣው በነገርክ ላይ ይሄን ነገር ደግሞ በማወቅ ትችላለህ መሰለክ። ኢቭን ቀለበት የምታስሩበትን ቀን አላቅም ነበር። አንደኛ የምታደርጉትን ነገር አላቅም ነበር። እናንተ መከታተል አይነት ሰው በሆን ኖሮ ያ ነገር በጭራሽ ሊያልፈኝም ሊያመልጠኝም አይችልም። ሶ ይሄንን ነገር ተረታ ከህይወታችሁ እንደወጣሁኝ እንድታውቅ ፈልጋለሁ። ሲቀጥል ደግሞ ሜቢ እናንተን ያው እንደምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ሶ ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። እዚህ ጋር ስትናገር ምንድን አለችው? እኔ የለሁበትም ካሁን በኋላ ህይወታችሁ ቢረበሽ ወይም እንዲህ ሰዎችን የሆነ እንትን ነገር ቢደርስባችሁ በእኔ እንደታሳብቡ ነው የእሱ አባባል። ይሄ ነገር ማለት ድጋሚ ችግር ሊፈጠር እንደሚችል ታውቋለች ማለት ነው ሩት። ስለዚህ እሷ እኔ የለሁበትም አሁን ራሷን ነፃ እያደረገች ነው በዚህ ነገር ላይ ማለት ነው። ግን እዚህ ጋር ነፃ አደረገች ማለት ነገ የሆነ ነገር ቢፈጠር እዛ ጋር የለችበት ማለት አይቻልም። ምክንያቱም እንደዚህ ብላ መናገር አልነበረባትም። ይቅርታ ከጠየቀች ሙሉ ይቅርታ ጠይቃ በቃ በእሷ መንገድ ምን ነገር እንደሌለ እንትን ማድረግ ነበረባት። ዞሮ ምክንያቱም በትላንት ቪዲዮ ነው ምናምን እነዛ ዳኒና ሜሪ አስፈራርተው ስለሄዱ ማለት ነው ሰርጉ ምናምን እንደዚህ እንረብሻል ምናምን የሚል ነገር ማለት ነው። ስለዚህ በግድ ወደ ሩታ ላይ ብለው የሚያስፈራሩት ሜሪ እና ዳኒ ስርዓት መያዝ አለባቸው። እሷ እንዳለችው አሁን እኔ እዚህ ጋር የገረመኝ ነገር እንዲህ ሩታ ቆማ አብርሽና ሄርሜላ አብረው ቆመው መርቃ ምናምን ይቅርታ ብላ ምናምን ለሜሪ ሰጠቻት፣ ወይም በሷ ፊት ይቅርታ አድርጋ ምናምን በቃ ብላ እንዲህ በቀላሉ ታልፏለች ብዬም አላምንም። ይቅርታ አድርጊልኝና አሁን ይሄንን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ነው እና ራስሽን ነፃ እያወጣሽ ነው የሚመስለው። ለምን ነገ ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁና ማን አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነውና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን በተነግሪን ነው ሞር የተሻለ የሚሆነው። ለምን አሁን እስከ ዛሬ ድረስ ይሄንን ሐሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይሄንን ሐሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ ለኛ ላይ ሊደርስ የተዘጋጀ ነገር እንዳለ አይነት ስሜት እየተሰማኝ ነው ያለው። በቀላሉ ታቋልሽ ብዬም አላምንም እና የሩታ ይቅርታ እውነት ነው ወይ ወዲንሱስ እንዴት ነው የምታዩት እናንተ? ምንድነው አሁን እዚህ ጋር ሄርሜላ ያለችው ነገር አለ። አሁን እዚህ ጋር ምንድነው ሄርሜላ ያወራችው ነገር አለ። ምንድነው ያለቻት? ሁሌ እሷ የምታውቃት እሷ በተንኮል ነው ማለት ተንኮል ስላችሁ የማስመሰል አቅም ወይም መስላ ቀርባ ምናምን ነገሮችን የሚፈጥራቸውን ችግሮች ነው ሄርሜላን የሚያስፈሯት ማለት ነው። እና ይሄ ነገር ከልብሽ ከሆነ ምናምን ብላት እንትን ስታረጋት ነበረ ማለት ነው። ግን እዚህ ጋር ምን አለ መሰላችሁ አሁን የዛን ቀን ቀለበቱ ላይ ድንገት የደረሱ ቀን የሄርሜላን የዛን ቀን ቀለበቱ ላይ ድንገት የደረሱ ቀን ማለት ነው ሶስታቸውም ዳኒ ሜሪ እና ሩታ አብረው የመጡ ቀን ቀለበቱን የረበሹት ቀን ማለት ነው። እና የሌለ ሪያክት ስታደርግ ነበረ እንትና ሩታ ማለት ነው። ምናልባት የይቅርታው ልብ ድንገት የመጣ ነገር ሆኖ ለእኛ ሊያስደነግጠን ይችላል። ከዛ በኋላ ደግሞ አንቺም ከልብሽ ላይ ሆንም ይችላል ከልብሽም ሊሆን ይችላል። ግን ደግሞ ባልዋልኩበት ቦታ ስሜን እያመጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው ብዬ አላስብም። ገባሽ? ይቅርታ መጠየቅ ካለብሽ እሱን ነው በደንብ ይቅርታ መጠየቅ ያለብሽ። እኔም መምጣት አይጠበቅብኝም። ምናልባት በሱ በኩል የኔም ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ምንም ችግር የለውም። ግን ደግሞ ባልዋልኩበት ቦታ እሱን እኮ አስቤ ነው ይቅርታ እየጠየቅኳቸው። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ እኛ ይሄን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም። አንቺ በፈጠሽው ነው። ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው
ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ይቅርታ መጠየቅ ያለብሽ። ከዚህ በፊት ባደረኩት ነገር ነው አሁን ይቅርታ መጠየቃችሁ። ግን ደግሞ ከህይወታችሁ ከወጣውኝ ይኸውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ያ ነገር እንግዲህ ከዚህ በፊት እኔ ከእናንተ ህይወት ከወጣው ቆየው ካለች የዛን ቀን ያሳየችው እንትን ጥሩ አይደለም። ምክንያቱም እዛም ቦታ ድረስ አትሄድም ነበረ። እዛም ቦታ ሄዳ ፋብላ ምናምን ሄዳ ያ ሁሉ ስትናገር የነበረው ነገር ምናምን እኔ እንጃ። ከዛ ጋር ዝም ብሎ ነው አይባልም አይደለ? እውነት ከነሱ ህይወት ከወጣች ማለት ነው። ስለዚህ አስገድዷት ነበረ እዛ ጋር ድረስ ወሰዷት፣ ወይም አስገድደው ነው የሚያናግሯት። በራሷ አትመራም። በጣም ከባድ ነው ይህ ሁሉ ነገር ማለት ነው። ስለዚህ አሁንም ምንድነው ሄርሜላ መከረቻት። እውነት እርቅ የምትፈልጊ ከሆነ ከጎንሽ ያሉ ሰዎችን አርቂ፣ በራስሽ ለመራመድ ሞክሪ። በጣም ብዙ ሰው ነው እንደዚህ የሚለው። በራስሽ ለመራመድ ሞክሪ፣ የራስሽን ህይወት ለመኖር ሞክሪ፣ እነሱ አይኖሩልሽ ነው ያለቻት ማለት ነውና የቻናል ቤተሰቦች እናንተም የታዘባችሁት ነገር ይኖራል፣ ያያችሁት ነገር ይኖራል በዚህ ቪዲዮ ላይ። እናንተም የተሰማችሁ ነገር በኮሜንት ሀሳብ ስጡኝ ማለት ነው። በዛ የተነሳ ነው ለምን እንደዚህ ታረጋላችሁ ልላችሁ የፈለኩትኝ እንጂ ከዛ በፊት በተፈጠረው ነገር ከልቤ ነው ይቅርታ እየጠየኳችሁ ያለሁት። እሺ አንድ ነገር ልንገርሽ፣ እኛ ያንቺን ስም በመጥፎ የማንሳት ሱስ የለብንም እያልኩሽ ነው። እኛ በምንም አይነት መንገድ በማንኛውም ጉዳይ የኛን ስም ካላነሳሽ ወይ እኛ ላይ ካልደረሽብን በምንም አይነት ምክንያት አንቺ ላይ ልንደርስ አንችልም። እኛ ሲቀጥል ሰላምን ነው የምንፈልገው አይደለም ካንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው። በቃ እኛ የራሳችንን ላይፍ የራሳችንን ደስታ የራሳችንን ነገር ነው እንትን ማለት የምንፈልገው። ስለዚህ በምንም አይነት መንገድ ካልደረሽብን እኛ ሩታ እንደዚህ ናት፣ እንደዚህ ያደረገች፣ በዚህ ወጣች፣ በዚህ ገባች ልንል አንችልም። ከዛም ባለፈ ደግሞ እኔ ደግሞ ፐርሰናል ተራራሲ ሰው ላይ ስላንቺ መጥፎ ነገርን እየወጣሁ ማውራት አልፈልግም። ገባሽ? ወጥቼም ስላንቺ የሆኑ ነገሮችን እያወራሁ ራሴንም መውቀስ አልፈልግም። ስለዚህ ይሄን ሐሳብ ካመጣሽልን ለኛ በጣም ደስተኛ ነን። ነገ ከነገ ወዲያም አንቺን ምናማበትም ምንም ምንልበት ምንም አይነት ምክንያት አይኖርም ማለት ነው። እንግዲህ እርቅ ተብሏል። እርቅ ከተባለ እንግዲህ እርቅ ብለውታል። እኔ ግን አላምንም። አሁንም ቢሆን ይሄ ነገር መቼም ቢሆን ላምን አልችልም። አብርሽ እውነት ሰርግ አድርገው ተጋብተው ምናምን አብረው ኖረው ምናምን እስከዛ ድረስ ምንም ችግር ካልተፈጠረ የሆነ እንትን ልታምኑ ትችላላችሁ እንጂ እኔ በሩታ በኩል ምንም ነገር አይመጣም ብዬ አሁንም ሙሉ ለሙሉ ላምን አልችልም ማለት ነው መሰለኝ። እና ደግሞ በፍጹም እንደዚህ አይነት ነገር በድጋሚ አይፈጠርም። ላይክ እንዴት ነው ምናልባት ለኔ በመቆርቆር እናንተን ለመጉዳት ምናምን ሞክረው ሊሆን ይችላል። እነ ዳኒም ሜሪ ምናምን ረበሻችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳያደርጉ ለማድረግ ሞክራለሁ። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ የኔን ስም እንዳታነሱ አልፈልግም። የምሬ ነው። በቃ ምንም ነገር የኔ ስም እንዲነሳ አልፈልግም። ምክንያቱም ደጋግሜ ነገራቸዋለሁ። ባለፈውም አይ ቲንክ ነገራቸዋለሁ። ስናገር ሜቢ ከሰማችሁ ፕሮግራም የነበራችሁ ቀን እኔ ምንም የማውቀው ታሪክ አልነበረም። ሜሪ ነች ይዛኔ ሄደችው፣ እሷ ነች ያወቀችው። ሶ እንዴት ነው ባስበውና እናንተ ላይ ፎከስ ባደርግ ኖሮ በታሪክ ያ ነገር ላይ አልመጣኝም እንትን ሊልም አይችልም ነበረ።